ባህላዊ ጭፈራ ቤት ባህል ቤት ፕሮግራም ተዘጋጅቶ ልጅ ታዝሎ አይኬድም። የጃኒ አባትን እኮ ሰርግ ላይ ሁላ ያደረገው ሲጋቡ ያደረገው ኮት ነው አርጎ ይመጣው። ጃኒ ስትናገሩ እንደወለዳቸው አባት በገብሩ ጥስቅ አድርጎ የሚከራከር የሆነ ሰውዬ የሆነ መንጸር የሚያርክሰው ይቻላል። እኔ በቃ እቺ ልጅ ልፈታት። ንጉስን ንጉስ ነው ብለህ ካላከበርክ ነገ አንተ መከበር ባለብህ ሰዓት አትከበርም። ጻዊ ቬሮኒካ አዳነ ገረው ስለ ቴዲያችን ሎትስ ኦፍ ፒክቸር ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ እንደምን አመሻችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ ጉዳዮችን ይዤላችሁ መጥቻለሁ። አብራችሁ እስከ መጨረሻ እንድትቆዩ በትህትና እጠይቃችኋለሁ ማለት ነው። አዲስ ከሆናችሁ ሰብስክራይብ እንዲሁም ይሄንን ቪዲዮ ላይክ በማድረግ እንድትጀምሩ በትህትና እጠይቃችኋለሁ ማለት ነው። ወደ መጀመሪያ ቪዲዮ ላሸጋግራችሁና ተመልሼ እመጣለሁ። መልካም ቆይታ። አብራችሁ እስከ መጨረሻ እንድትቆዩ በትህትና ጋብዛችኋለሁ። ወደ ቪዲዮ ልቀጥልና ተመልሰን እንመጣለን። ማመስገኛዬ 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 ዋትስአፕ ጋይስ እንደዚህ ፏፈሽ ብዬ ወዴት መሄድ ይመስላችኋል? እንግዲያውስ ልንገራችሁ፣ ሁላችሁም እየጠበቃችሁት የነበረው የሻዶ ባትሪ ቻሌንጅ እጭ ሆነናል። እንኳን ደስ አለኝ፣ እንኳን ደስ አላችሁ። ምክንያቱ እናንተ ባትኖሩ እኔ አላሸንፍም ነበር። ፕሮግራሙም ተጀመረ፣ አዶናይ ምናምን ነበር፣ ሁሉም ሰው ነበረ። በጣም ነበር ደስ ያለኝ። መጨረሻ ላይም በቃ እዚህ ጋር መልክ እየሰራው ነው፣ ምክንያቱም አምሮብኛል። አይ ነው ምንድነው ምን ይጠበስ። እዚህ ጋር የምታያት ሴት ደግሞ ከእናቴም ከእህቴም ብቻ ሁሉ ነገር የሆነች ናት። ስለሷ ሌላ ቀን ቪዲዮ ይሰራላችኋለሁ፣ ምክንያቱም በዚህ ቪዲዮ የሚያልቅ ነገር አይደለም። የሷ ትራስ አላየንም ቦረት ካንቺ የሚደርስ አንቺ እናት የምትክ የሁሉም ራስ ለዘላለም ኑሪ እህቴ ትራስ። ጋይስ እቺ ልጅ የሚያውቃት ሰው አለ ከእናንተ ጋር? ብዙ ሰው ነው እንግዲህ ስለሷ እያወራ ያለው እና እኔ ደግሞ ምናልባት እናንተ የምታውቁት ከሆነ እስኪ ስለዚህ ጉዳይ ለናፒ እህቱ ነች እናቱ ወይስ የቀድሞ ፍቅረኛው? እኔ በዚህ ነው እንትን ያልኩት። ምናልባት የቀድሞ ፍቅረኛው ልትሆን ይችላለች ብዬ አስባለሁ። እንደዛ ይመስለኛል። እስኪ የእናንተ የምታውቁት ነገር ካለ ኮመንት ላይ ጻፉልኝ። በጣም መነጋገር ያለች እህት ነች እና ምናልባት የምታውቁት ነገር ካለ ኮሜንት ላይ እንድትጽፉልኝ ጠይቃችኋለሁ። ጋይስ ወደ ቀጣይ ቪዲዮ ላሸጋግራችሁና ተመልሼ እመጣለሁ። ሎትስ ኦፍ ፒክቸር Đòn bài kết hợp Điên Đòn bài hãng Hãy để đâu Ngọc đi đi Không bị Ơn Quỳ có phần 3 gram Con Đơn Ăn này Thế nó bị mà đâu Done እቀፊው፣ አሳቅፋት እቀፊው፣ ጌታን እቀፊው። Shake hand 1 2 One more again ባህላዊ ጭፈራ ቤት ባህል ቤት ፕሮግራም ተዘጋጅቶ ልጅ ታዝሎ አይኬድም። ወረኛ ህዝብ ናችሁ እዚህ ሚዲያ ላይ ያላችሁት። ጌታ መቤቴ ልጄ አንቺ ደግሞ ማታረጊው እናንተ ማታረጉት ያው በጣም የምትወዷት የእናንተ ቢራቢሮ ምናምን አድናቂ ያላት ምናምን ከዚህ ቀጥል የአዶናይ ገርል ፍሬንድ ምናምን የሆነች ሴት እናትና አክስቷን ይዛ ቼቻ አድርጋ ጻል ልጅ አዝላ ዮዳ ቢሲኒያ የሚያክል ትልቅ
ፕሮግራም ላይ የኢትዮጵያ ሙሉ ሶሻል ሚዲያ ተከታይ ህዝብ የሚመለከትበት ቦታ ላይ ለፌዝና ለአድናቆት ለማድነቅና ለእንትን የሚመጣበት ቦታ ላይ ፕሮቶኮል ጠብቃችሁ ይዛችሁ ነው ቤተሰብ ማለት እንትን እኮ ነው ስትዩ ላይ ስትይ ለምን አታድሉ? እናንተ የሚገባችሁ ለነገሩ የሚያከብራችሁ እኮ አይደለም ዝርጥጥ አድርጎ የሚነግራችሁ ነው የምታከብሩ ያ እና ለምን አስተያየት ሰጠሽ? ለምን ሚዲያ ላይ አመጣች? አስተያየት ከጠላች ለምን ሚዲያ ላይ አመጣች? ምን አሉ መጣው የጃኒ አባትን እኮ ሰርግ ላይ ሁላ ያደረገው ሲጋቡ ያደረገው ኮት ነው አድርጎ የመጣው እንዴ? የጃኒ አባትና እናት ሞዴልነት ሊያደርጉ ነው እንዴ የመጡት? በሞዴልነት ሊታዩ ፉን ሊሉ ነው ነው የመጡት ወይስ ተጋብዘው ከቤተሰብ ተዋውቀው ሊለያዩ? ጃኒ እናትና አባቷን ያስከበረች እንጂ ያዋረደች አይደለችም። አስከብራቸዋለች። ቤት ገዝታ እሷ ናት የምታኖራቸው። ጃኒ የትላንቷ ጃኒ ናት ቤተሰቦቿን የምታኖራቸው። ሲሆን እናንተ መደገፍ ነበረባችሁ። ሲሆን ጃኒ ጎበዝ ልጅ ወይም ደግሞ አስተያየት አለመስጠት ይቻላል እኮ sometimes ፊልተር እና ሜካፕ ስላደረጋችሁ ቆንጆ ሆናችሁ ይመስላችኋል? አዘቧረው ጊትነሽ አባቴ ከ40 እድሜሽ ካለፈ በኋላ ለሌላ ሰው ለመተቸት ደግሞ አንድ አለ ጋይስ። አዶናይም ጃኒም ስትናገሩ እንደወለዳቸው አባት ወገብን ጥስቅ አድርጎ የሚከራከር የሆነ ሰውዬ የሆነ መንጽር የሚያደርግ ሰው አይቻለሁ። በነገራችን ላይ ወደኋላ ገለጥ አድርጌ ስላንተ ደግሞ ሳጠና የአራት ልጆች አባት ነው የኔ ወንድም። ሁለት ከዚችኛዋ አንድ ኢትዮጵያ ካለው የወለድክ አንድ ደግሞ አሜሪካ ካለችው ሴት ሁለት አሜሪካ ካሉ ሴቶች ኢትዮጵያ ካለ የአራት ልጆች አባት ነክ ብራዘር። ብራዘር ትንሽ ምክር ልስጥ ብዬ ነው። የአራት ልጆች አባት ነክ። የ15 ዓመት ልጅ አለ። ከዛም ከ15 ዓመትም የ20 ምናምን ዓመት ልጅ 18 ዓመት ልጅ አለች። ከዛም የአራት ልጆች አባቱና ሚዲያ ላይ በዚህ ደረጃ ስለሌላ ሰዎች ልጆች በዚህ ደረጃ ጋይድ ላድርግ ብለህ መምከር አይከብድም? 3 ትዳርህን አፍርሰክ ዛሬ ሚዲያ ላይ ቁጭ ብለክ ሰዎችን ስትመክርና በሰዎች ጠበቃ ሆነክ እንደዚህ ያዙ ይልቀቁኝ ስትል አይከብድም? ህይወትም ላይፍም አመራርም ትዛዝም ከቤተሰብ ይጀምራል። የራስን ቤተሰብ ቀጥ አድርገህ ማስተዳደር ያልቻልክ ሰው ዛሬ ቲክታክ ላይ መተክ ቦስ ልሁን የእንትና አምባሳደር ልሁን የእንትናን መሪ ልሁን ምናምን ማን ነው የሾመክ? አልገባኝም። ምንድነክ? መጀመሪያ 4 ልጆችን ተንከባከብ። ቲክታክ ላይ ቁጭ ብለህ ትዛዝ ከመስጠት በፊት እንግዲህ ጋይስ መልስ ራሱ ሰጥቷታል። መልሱን እናዳምጠውና ተመልሰን እንመጣለን ጋይስ። ጃኒን ስትናገሩ እንደወለዳቸው አባት ወገብን ጥስቅ አድርጎ የሚከራከር የሆነ ሰውዬ የሆነ መንጽር የሚያደርግ ሰው ይቻሉ። በነገራችን ላይ ወደኋላ ገለጥ አድርጌ ስላንተ ደግሞ ሳጠና የአራት ልጆች አባት ነው የኔ ወንድም። ሁለት ከዚችኛዋ አንድ ኢትዮጵያ ካለው የወለድክ አንድ ደግሞ አሜሪካ ካለችው ሴት ሁለት አሜሪካ ካሉ ሴቶች ኢትዮጵያ ካለ የአራት ልጆች አባት ነክ ብራዘር። እኔ አንዳንዴ ስለ ሰው ስታጣሩ ስለ ልጅ ነው እንዴ የምታጣሩት እንዴ? እኔ እኮ በጣም ብዙ የባክ ስቶሪ አለኝ እኮ በጣም ብዙ የሰሯቸው መጥፎ ነገሮች እኮ አሉ እኮ እንዴ። ልጅ እኮ ጊፍት እኮ ነው፣ ስጦታ እኮ ነው፣ በረከት እኮ ነው እንዴ። ኦፍ ኮርስ ህይወት ትጀምራለህ፣ ትቀጥላለህ። ካልተስማማ ደግሞ በሰላም ተለያይተ ደግሞ ወደሚቀጥለው ህይወት ትሄዳለህ። እንደዚህ ነው። አሁን ዋናው ምን መሰላችሁ? እዚህ ጋር ያቆምከው ህይወት ከሌላ ሰው ጋር ይቀጥላል ወይ የሚለው ነገር በራሱ ጥያቄ ነው። እና እናንተ መቀጠል ትችላላችሁ ወይ? በተረፈ ግን እኔ ልጆች የሉኝም አላልኩም። በጣም የሚያማምሩ እግዚአብሔር ምስክሬ ነው፣ ለማየት ራሱ የሚያሳሱ አይታችሁ ማታልፏቸው የሚሳሙ ልጆች አሉ። የሚነከሱ አይደሉም፣ አስቀያሚ አይደሉም። የኔ ልጆች በጣም ቆንጆ ልጆች አሉ። እና አንዳንዴ ደግሞ እርሊ መውለድ ጥሩ ነው። እኔ ትልቋ ልጄ ጓደኛዬ ነች። አብረን ችል እናረጋለን፣ ሃንጋውት እናረጋለን። ይሄ አስፈላጊ ከሆነ ጨዋና ቆንጆ ሚዲያ ሳገኝ ስለ ቤተሰቤ በደንብ ኤክስፕሌን ማድረግ እችላለሁ። በቤተሰብ ሰውን ቡሊ ማድረግ አይቻልም።
እዛ ጋር በቃ እንደዚህ ልጆች አሉት በዚህ ገብቶ ቻይልድ ሰፖርት ምናምን ቻይልድ ሰፖርት የሚጠይቅ መንግስት አለ እዚህ ሀገር። እናንተ አይደላችሁ የምትጠይቁት። ሌላው አዶናይና ጃኒ ስለተነኩ ብቻ አይደለም። ሚዲያው ላይ እናንተ የምትበሳበሱ ሰዎች ከዳር ሆነን በጣም ብዙ አይተናችሁ ታዝበን ነው የዛሬ 2 ዓመት ጆይን ያደረግነው እንጂ እናቃችኋለን እኮ በፊትም እንደዚህ ስትበራገዱ ማለት ነው። እንደዛ አይደለም። ይሄን ቪዲዮ የላካችሁልኝ ሰዎች ደግሞ አያይዛችሁ ስለሷ ብዙ ነገር ልካችሁልኛል። እኔ ሴት ልጆች አሉኝ፣ እህት አለኝ፣ የልጆቼን እናት በጣም አከብራቸዋለሁ። ጓደኛ ነን በነገራችን ላይ በጣም ከዛም በላይ ደግሞ እናቴን ወዳታለሁ፣ አከብራታለሁ። የነሱን ጾታ ስለያሽ ስላንቺ ማውራት አልችልም። ሶሪ መጀመሪያ ያልኩሽ ምንድነው ኢትዮጵያ አዲስ ህግ ወጥቷል። አዲስ ሳይሆን አራቀው አውጥተውታልና በዛ ህግ መሰረት መታሰርሽ አይቀርም። እኔ አይደለሁም ማሳሰርሽ፣ ምላስሽ፣ ስራሽ ምዬ ነግርሻለሁ። ድንግል ማርያምን ትታሰሪያለሽ። ሌላው ግን ወደ ኋላ ሄዳችሁ መጥፎ የሰራዋቸው በጣም ብዙ አሉ። በእውነት እኔ ድሊት ያደረኳቸው እኔ ምክንያቱም ትናንትን ድሊት አድርጌ ወደፊት ነው እንጂ ትናንት በሰራሁት ነገር ስብከነከን የምገኝ ሰው አይደለም። እነሱን ፈልጋችሁ በሱ ክሰሱኝ፣ በሱ ውቀሱኝ እንጂ ልጅ እንዴ እናንተ ገና አገባለሁ። እኔ 8 ነው የሞለድ አላማዬ። በቅርብ ቆንጆ ሴት ጨዋ ያሳደጋት አገባለሁ፣ 4 ወልዳለሁ። ምን ችግር አለ? ይሄው ነው። መልካም ቀን። እሺ ጋይስ እኔ በቃ እቺ ልጅ ልፈታት ለምን ታውቃላችሁ? በጣም እየገረመኝ መጥቷል። ትዝ ካላችሁ የሆነች ልጅ ነበረች የሆነ ንግግር አቅርባ ኢንጆይ ዩር ናይት ማለት ፈልጋ ሊፕስቲኳ እንዳይበላሽ ነው መሰለኝ ኢንጆይ ምናምን ነገር ብላ ሙዚቃ ሰርተውባት ሙድ ይዘውባት ነበር። እና እንደምታውቁት ሊያሹ ታዋቂ ሰው መከተል ስራው ነው። ይሄ ደስርጆ እኛ ተከትረን የምንሰራው ስራ እንዳለ ሁሉ የሷ ስራ ታዋቂ ሰው። እኔ ከሷ የሚገርመኝ ማለት አሁን መችለት ሎጊን ብለው ወጥቷለች። ሎጋውትን ከዛ እሱ ገርሞኝ ሳይበቃኝ ደግሞ ዛሬም እንዳየው ታውቃላችሁ። እኔ እቺ ልጅ ግን እኮ አውቃ ነው ወይስ ይሄን ያክል የሰው ልጅ ደደሙ ልጅ እንግዲህ ኢንጀርና ብላ ያሾፈችው ልጅ አለች። ደህና መጣችሁ። ገና ከጀመርን 1ኛ ዓመታችን ነው፣ ግን በጣም አመሰግናለሁ። ኢንጆይና ከዛ ሲሪየስ ሆና ከልቧ ነው። ደግሞ የሚያስቃችሁ ፓርቲ ትየወደ ተከለች ሊያሾ ጂጂን እየመከረች ነው። ድንጋዩ አለቱን ማለት ነው ይመክራል። ስመክራት መክራ ከልቧ እኮ ነው እየመከረ እግዚአብሔርን ከልቧ ነው መክራት እየመከረቻት እንዳልቻት ታውቃላችሁ። ለካ እንግሊዘኛው እንደዛ መስሏታል። ኢንጆይ ምናምን ነገር መስሏታል። እንግሊዘኛው ኢንጆይ ዩር ናይት ነው የሚባል እና ግን ታዋቂ ሰው ስለምትከታተል ማለት ኢንጆይ አላች ኢታን በፊት ጠልቼሻለሁ፣ ግን አሁን እወድሻለሁ። እንደ ሴት ግን እምልሽ እንደ ሴት የምነግርሽ ካንቺ በላይ ባላቀብ ህይወትሽም ያስፈልግሻል። ያስ ኢንጆይ ዩር ና ተዝናኝባቸው። 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 ቀልዷን እንዳትል ሲረሱ እስቲ ተሳስቻለሁ ጋይስ ወይስ ደደብ ነች? ተሳስቻለሁ ወይስ ደደብ ነች? ደደብ የምትሉ 1 ቁጥር፣ ተሳስተሃል አንተ ነህ ደደብ የምትሉ ደግሞ 2 ቁጥር። እኔ ከአቅሜ በላይ እየሆነ ነው። አስወር ይቺ ልጅ በሽተኛ ልታደርገኝ ነው። ገብርኤል ተያይዘው ጂጂና እሷ ሊያሳብዱኝ፣ እኔ ልፈታቸው እንጂ አላለችም። በኢየሱስ እኔ እንደሱ አይደለም ያልኩት። ኢንጆይና ዴቭ ኦን ዘ ትራክ ኢንጆይና አባይ ጋኒ እንሂድ አባዬ ጋር እንሂድ።
እሺ እንሂድ አባዬ ጋር ነው እንሂድ። እሺ እንሂድ። መኪና መጣ አባዬ ቀስ። እሺ አባዬ ሞቷል ልጅ። አይ አባዬ እዚህ አይደለም። የት አለ አባዬ? እዛ። የት? እዛ። የት? እዛ። እዛ ጋር። እዛ ጋር? ኧረ ተው። አባዬን አገኛችሁት? አዎ አባዬ እስኪ በማርያም ነው አይደለም እሱን ተውት። እስኪ ና ባናና በነገራችን ላይ ብላክ ወንድማችን ብዙ ተቃውሞ እየደረሰው ነው ያለው። አንዳንድ ነገሮችን እንግዲህ ብዙ ነገር ስንናገር ብዙ ችግር ይመጣል። የታወቀ ነገር ነው። ብዙ አይኖች፣ ጆሮዎች ወደኛ ስለሚመጡ ማለት ነው። እኔ አንድ ነገር ለማለት ስለ ብላኪ ማለት ነው ብዙ ባይወራ ጥሩ ነው። አያልቅም። አንድ አጀንዳ ትይዛለህ፣ ወደ ሌላ ሄዳል። ብዙ ነገሮች እየተፈጠሩ ስለሚሄዱ የትም ልንደርስ አንችልም። ስለዚህ ባለው ነገር እንግዲህ ሶሻል ሚዲያ ያን ያህል ከረር ባናደርገው ጥሩ ነው ብዬ አስባለሁ። አንዳንድ ነገሮች ወሳኝ ነገሮች ሊኖሩ ይችላሉ። እኔ ስለ ሊያ ብዙ ነገሮችን ተናግሬያለሁ። ሰው መጥፎ ነገር አትመኝም። ነገር ግን ምናልባት ብዙ ነገሮች ላይ እያበላሸች የሰው ህይወት እንግዲህ እያጠፋች ስለሆነ እቺ ልጅ ከዛ አንጻር ነው እንግዲህ እቺ ልጅ መታሰር ወይ ደግሞ ሌላ ነገሮችን መደረግ እርምጃ መወሰድ አለበት ብዬ እያሰብኩኝ ያለሁት ማለት ነው። ይህ ደግሞ የሚሆንበት ምክንያት ደግሞ እንግዲህ ሁላችንም እንደምናውቀው ሰዎችን ስም በማጥፋት ቪዲዮ የሰው በመያዝ እና በተለያዩ መንገዶች ብዙ ነገሮች እያደረገች ስለሆነ ማለት ነው። እንግዲህ ይህንን የሚሆነው በእኛ ሳይሆን በህግ ነው የሚሆነው ይህንን ነገር ደግሞ ማለት ነው። እና ብላኪ ብዙ ባትደከም ጥሩ ነው። ምክንያቱም አትወጣው ብዙ ነገር ልትሄድ ይችላል፣ ግን ማለቂያ የለውም። ይሄን ነገር ለማለት ፈልጋለሁ። እና እንግዲህ ልጅ ነው። ስለሱ እንግዲህ እሱም ላይ ደርሳለች ማለት ነው፣ ብላኪ ላይ ማለት ነው። ስለ ቤተሰቦቹ መጥታለች። ልጅ አትጠላም። ምናልባት ከቀድሞ ፍቅረኞቹ ጋር ወይም ባለ ትዳር ኖሮ ሊሆን ይችላል። ነገር ግን ልትፋታ ትችላለህ። ሊያም ትዳር ነበራት፣ ትዳር ፈታለች። መፋታት ያለ ነገር ነው። ከማትወደው ሰው ጋር ከማትፈልገው ሰው ጋር መኖር ስለማይቻል ማለት ነው። እና እንግዲህ ወደ ቀጣይ ቪዲዮ ላሸጋግራችሁ፣ የራሳችሁ ሀሳብ ማስቀመጥ ትችላላችሁ ጋይስ በዚህ አጋጣሚ። እና ወደ ቀጣይ ቪዲዮ ይሻገራለሁ፣ ወደ መጨረሻው ማለት ነው። አነጋጋሪው ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ አለ። የእሱ ጉዳይ እንግዲህ መነጋገሪያነቱ እንደቀጠለ ነው። ነገ ሐሙስ ይህ አልበም ይለቀቃል፣ በእርግጠኝነት ይለቀቃል። ስለዚህ እናድምጠዋለን እና ስለሱ እየተነገሩ ያሉት አስገራሚ ነገሮች አሉ። ከነዚህ መሃል ደግሞ የሳሚዳን ድምፃዊ ሳሚዳን እና የቬሮኒካ አዳነ ቪዲዮ አለ። እሱን እጋብዛችኋለሁ እና ተመልሼ እመጣለሁ ጋይስ። መልካም ቆይታ ይሁንላችሁ። ንጉስን ንጉስ ነው ብለህ ካላከበርክ ነገ አንተ መከበር ባለብህ ሰዓት አትከበርም። በእውቀትም ዝናን በመቆጣጠር አለሁ ባለማለት በድምፅም ፍቅርን በመስበክም ለህዝብ በመቆም ሀገር በመውደድም ለተጎዳ በመድረስ ሃይማኖትን በማክበርም ለቤተሰብ ቅድሚያ በመስጠት ታሪክን በማወቅ እግዚአብሔርን በመፍራትም በምንም እሱን የሚያክል የለም። ለጥበብ መከበር በተግባር ከለፉት ውስጥ አንደኛውና ዋነኛው ነው።
ነው። ቴዲ አፍሮን 2 ጊዜ በአካል አግኝቼዋለሁ። ሰላምታ ብቻ ነበር። ነገር ግን በጣም የሚገርም ነገር ስለሱ በጣም ከታማኝ ሰው የሰማሁትን ልንገራችሁ። ቴዲ ፈጣሪው ስር ወይም ጸሎት ቤቱ ተንበርክኮ የሚውል ሰው ነው። ምናልባት የዛሬ 2 ዓመት አልበሙ ይወጣ ነበር። ነገር ግን በተደጋጋሚ ብዙዎቻችን አልበም ያወጣንበት ሰዓት ስለሆነ ማናችንም ላይ ላለመደረብ ቆይ ልቀቁ ሲል አንዱ ሲያወጣ፣ ጠብቆ ደግሞ ሊለቅ ሲል ሌላው ሲያወጣ፣ ሲጠብቅ ሌሎቻችን ስናወጣ፣ እኛን ላለማስከፋት እኛ ላይ ደርቦ የብዙዎቻችንን ሥራ እንዳይበላሽብን ብሎ ሲያከብረን ነበር። አሁን የሱ ሰዓት ነው። መልካሙን ሁሉ እንመኝልሃለን አንተ ቅን ሰው። ኢትዮሪካ ድምፃዊ ቬሮኒካ አዳነ። እንዴት ናችሁ? such a beautiful day። ዛሬ ደግሞ የምንነጋገረው ስለ ቴዲያችን ነው። ይሄ አዲሱ አልበም እዛ አሜሪካ እያለን 2-3 ጊዜ ተገናኝተን የመስማት እድሉ ነበር ማለት ነው። አክቹሊ የተገናኘነው በሌላ ኦኬዥን ውስጥ ሆኖ ግን ዘፈኖቹ ተከፍተው ሰምቻቸዋለሁ ማለት ነው። እና እኔ ቴዲ በጣም ነው የሚመቸኝ ነው የምላችሁ። ምንድን መሰላችሁ አሁን አንዳንዴ በጣም ዝናው ከፍ ያለ ተጽዕኖ በጣም ከፍ ያለ ምናምን ዘፋኝ ኖርና ያንተ ታይፕ ላይሆን ይችላል። ዝናውን ልታከብር ትችላለህ፣ የፈጠረውን ነገር ምናምን አክኖሌጅ ልታረግ ትችላለህ፣ ታይፕ ላይሆን ይችላል። ለምሳሌ አሁን አንዳንድ የሮክ ዘፋኞች ቢኖሩ ወይ ምናምን ከከዣንራውም ሊሆን ይችላል ወይ ምናምን በጣም ትልልቅ ተጽዕኖ እንዳላቸው ያወቅኩኝ ራሱ አሜን ታይፕ ላይሆኑ ይችላል። ልክ እንደዛ ማለት ነው። ለምሳሌ የቴዲን ተጽዕኖ ምናምን ያለውን ይሄ እንትን ያደረገው ሊኖር ይችላል። ያንን አክብረው ግን ታይፓቸው ያልሆኑ ሰዎች ሊኖሩ ይችላሉ ብዬ አስባለሁ። ሪስፔክት የሚደረግ ነው። የኔን ብትጠይቀኝ ግን ይመቸኛል ነው ማለት ምንድነው እንትን የሚያደርገው ድምፁ ብትል ዜማዎቹ ብትል ምናምን አለ አይደል ያ ከኔ ጋር ከሚውዚክ ቾይስ እና ፕሪፈረንስ ጋር የሚሄድ ነው። ለዛም ነው ቹቼ ያለው ለመጀመሪያ ጊዜ ሰው ፊት ቀርቤ ዘፈንኩት የሱ ነው ጉድ ሰራሽ የሚለውን ማለት ነው። ይሄን የተወሰነ ኢንተርቪውስ ላይ ተናግሬያለሁ እና ከዛም በኋላ በደንብ እከታተለዋለሁ። በጣም ኢንስፓየር ያደርገኛል ምናምን በዚህ ሁኔታ ካያችሁት ይመቸኛል ነው የምላችሁ። ያኔም ዘፈኖቹን ስሰማቸው በቃ ቶሎ ነው ከኔ ጋር የተዋሃዱት ማለት ነው። እና አብዛኞቹ ዘፈኖች አሁንም አስታውሳቸዋለሁ፣ ሐሳቦቹን ምናምን በደንብ ትዝ ይሉኛል። አይ ቢሊቭ እኔ የሰማሁት ያው የተወሰነ ነው አሁን ይወጣል ከሚባለው ከ18ቱ ሜቢ ሰም ኦፍ የሰማው ነው ይመስለኝ። እኔም ራሱ ያው ጓጉቼ የምጠብቀው ነው እላችኋለሁ ማለት ነው። በዛ በነበረኝ ጀጅመንት የኔ የራሴ ነው ያ አንድ እሱ ነው። ሁለተኛው ግን ሁልጊዜ ነው የምለው የኔ ወግንነት ከሙዚቃ አንፃር እና ምን ያስደስተኛል መሰላችሁ ሙዚቃ በዚህ ደረጃ ተጽዕኖ ሲፈጥር በጣም ይመቸኛል። የኔ የሰርቫይቫል ጥያቄ ስለሆነ በሙዚቃ ውስጥ አይደለ ያለ ነው እና በሙዚቃ ውስጥ እንደዚህ የሚመሩ ሰዎች በደንብ ተጽዕኖዋቸው ከፍ ሲል በጣም ነው ደስ የሚለኝ ማለት ነው። ምክንያቱም በዛ ውስጥ ያለን ኢንስፓየርድ እንድንሆን ያደርገናል፣ እንድንጠነክር ያደርገናል። ፊውቸራችንን የቱ ጋር መድረስ እንዳለብን ራሱ ይነግረናል ማለት ነው። እና በእንደዚህ ይሄ ሀገር በመወጠርና ከፍ በማድረግ የተለያዩ አርቲስቶች በእኛ ሀገር ውስጥ ተፈጥረዋል። ለምሳሌ ጋሽ ጥላሁን ክቡር ዶክተር ሬስት ኢን ፒስ እሱ የፈጠረው በጣም ከፍተኛ ተጽዕኖ አለ። አሁንም ከኛ ጋር በህይወት ያለችው ደግሞ በጣም የምንወዳት ማኩዊን፣ አስቴር አወቀ፣ እንደዚህ ጋሽ መሐሙድ የፈጠሯቸው ተጽዕኖዎች አሉ። ከዛ ጄኔሬሽን በኋላ ደግሞ ከነ ጎስሽ ከነ አብነት ምናምን ያ ጄኔሬሽን ጋር ደግሞ በፊት ቀድሞ ያለው ደግሞ ቴዲያችን ነው ከዛ እኛንም ኢንስፓየር ያደረገው አብሮ በጣም ብዙ አርቲስት ኢንስፓየርድ ሆኗል። ይሄ ድንኳኑን ወጥሮ የያዘው እሱ
እና እሱን ሰፖርት ማድረገው ለኔ ለራሴ ለሰርቫይቫል ለምሳሌ እሱን አሁን ለምሳሌ ቢወድቅ ምንድነው የምትለው አንተ? ከዛ እኔ ለማወራው ነገር ወር እኔ ለማወጣው ነገር ምናምን አይደለም አንተ ያ እንኳን ወድቋል አይደል የምትለው? ለምሳሌ ሙዚቃ ተንሻፎ ነው የመጣው ይሄ አዝማሪ የንጉስ አጫዋች ምናምን በንቀት ነው። አሁን አንዳንዴ ሰው የሆነ እንትን ያልሲም ይሄ አዝማሪ ይላሉ። አንድም አባባል አለች ታዋቂ እንጂ አዋቂ አይደለም ምናምን እንደዚህ የንቀት ንግግሮች አሉ። ከሙዚቃው ጋር ተያይዞ የሃይማኖቱን ባለፈው ተነጋግረናል። ልክ እንደዚህ የሚያስጨንቅ ምናምን ቫይብ ሲመጣ ግን አብሮ የሚከበረው ማን ነው? ሙዚቀኛው በዛ ስር እና ብሮዬ በጣም ነው የምንደጋግፈው ነው ማለት ከኔ ከጠየቀኝ የዛ ሰው ሻይን ማረክና እንደዚህ ሀገር መወጠር አብሮ የሚያስከብረው ነው። ተረዳ? እሱ በጣም ከፍ ያሉት አሁን የአስቴር መውደቅ አብሮ እኔንም ነው ይዞኝ የሚሄደው ማለት ነው። እሷ ከወደቀችማ የኔ ሰርቫይቫል የቱ ጋር ይመጣል? ልክ እንደዛ ነው። አሁን ከፊት ለፊት ሆኖ ወጥሮ ያለው ድንኳኑ ከፍ አድርጎ ያለው ቴዲ እና ለስር እንትኑ ምን ደጋግፈው ምናምን አይ አንደርስታንድ አንዳንድ ይሄ የምሰማቸው እንደዚህ ምናምን እሱ ያዋጣ ለሙያተኛው ምለው የሆነ ሰው ሲመጣ አብሮ ያንን መደገፍ የሰርቫይቫል ጥያቄ ነው። ያንተ እንትን ነው። ያለበለዚያ ያ ሰው ከወደቀ አብሮ ያንተም ብሮ የዛ ሰው ሲወድቅ ያንተ አብሮ ከፍ ይላል ማለት አይደለም። ኖ እንደዛ አይደለም የሚሰራው። አንዱ አንዱን እየሳበው ነው የሚመጣው። አሁን አሜሪካ ሀገር ብታዩ በጣም ብዙ ሱፐርስታሮች ነው ያሏቸው ኮንሰርት የሚሞላ የአገር ሱፐርስታር። እኛ ጋር በእኛ ዘመን ጥሩ ነው። አሁን የኮንሰርቱ የምኑ ከፍ እያለ መጥቷል። ግን ስቲል እነ ጎስሽ እነ አብነት እነ ማዲንጎ ምናምን ያ የሰጡን ነገር ነው። አሁን ደግሞ ቴዲ ያንን በደንብ ከፍ አድርጎት በሆነ ደረጃ ይዞት ያለው ማለት ነው። በጣም አስፈላጊ ነገር ነው። የሚገርም መደጋገፉ እና ይሄንን አክኖሌጅ ማድረግ ማለት ነው። ሰሞኑን እንዴት ነው ነገሩን እያየው ብትለኝ እኔ በጣም ባይለኛ ደስታ ውስጥ ነኝ ያለሁት ነው ማለት በቃ ሚውዚክ እንደዚህ ሲናፈስ ይሄ ሲወጥሮ በጣም ይመቸኛል እና አሜን ዘፈኑ ሲወጣ ስትሰሙት አብሊ በኔ የታ በጣም ትደስቱበታላችሁ ባይኔ በጣም ትደስቱበታላችሁ ባይኔ ከሰማሁት አንፃር ማለት ነው። ይመቻችሁ ዋላ። እንግዲህ የነበረኝ ቆይታ ይሄንን ይመስላል ጋይስ። የቴዲ አፍሮ ሙዚቃ ነገ ይለቀቃል በ8 ሰዓት ማለት ነው። እንግዲህ ሁላችንንም እየጠበቅነው የምንገኝ ዘፈን ነው ማለት ነው እና መልካም እድል እንዲሆንለት ለቴዎድሮስ ካሳሁን ወይም ለቴዲ አፍሮ ምኞቴ ነው። እንግዲህ የነበረኝ ቆይታ ይሄንን ይመስላል። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ደግሞ ኮመንት ላይ መጻፍ ትችላላችሁ ጋይስ። በጣም አመሰግናለሁ እስካሁን ከቆያችሁ ማለት ነው። ባይ ባይ።